የተለያዩ አይነት ትችቶች በማህበራዊ ሚዲያ ላይም እንዲሁም ሚኒስትሪ ላይም ሲቀርቡ ተሰሚያለሽ አንዱ ከቅርብ ጊዜ ከነበሩ ክርክሮች ላይ ጎልተሽ መውጣትሽን ተከትሎ እንግዲህ አንዳንዶች በዛ ምላሽ መስጠት አይነት ነገር አንዳንዱ የብስጭት ነው አንዳንዱ የቅናት ነው አንዳንዱ ደግሞ የጥርጣሬ አይነት ነገር ነውና እንደው ሁሉንም እዚህ አላነሳቸውም እንደው መልስ መስጠት ግን ካስፈለገ አንደኛው ላንቺ ያሰቡ መስለው ብልጽግና ያጠፋታል ኦር እንደዚህ ነገር ትደረጋለች ኦር ትታሰራለች አይነት ነገር ማለት ነው በሁለቱም ጎራ ነው ይሄኛው ትችት የሚቀርበውና ሐሳቡ ላንቺ የታሰበ ነው የሚመስለው ግን የብልጽግናም የዜማም እንዲሁም ደግሞ የሌሎችም ፓርቲ አብንም እንዲሁም ሌሎችም ሰዎች ይሄ አካይዷ ተቋሚ ጎራውን ለማስደሰት ወይም ደግሞ ጽንፈኛውን ለማስደሰት አይነት እንቅስቃሴ ነው ያደረገች ያለችው ይሄ ደግሞ አይጠቅማትም ወጣት ናትና አርፋ ብትቀመጥ የራሷ ህይወት ላይ ብታተኩር ጥሩ ነው ይሄ አካይድ በኋላ የሆነ ችግር ውስጥ ይከታታል እና ታስሮ ለመጀገን ካልሆነ በስተቀር ይሄ አካይዷ ጥሩ አይደለም የሚል ላንቺ ያሰበ የሚመስል ግን ደግሞ በጣም የሚያስፈራራና ከኋላ ሊመጣል የሚችለው ነገር የሚጠቁም ነው እንግዲህ አንዳንዶቹ ደውለው ሰው የማሳሰርም ስልጣን ያላቸው ሰዎች ናቸው እንደዚህ ያሉ ትችት ሲጽፉ የሚሰማውና ይሄንኛውን ትችት እንዴት ታይዋለሽ እንዳልኩ ነው ከሶስተኛው ለነሳና ጥርጣሬ ያላቸው ሰዎች አሉ እኔ በጣም ኮንፈረንስ የማይሰጠኝ አንድም በተለይ ደግሞ ከብልጽግና ጋር ያይዘው የሚናገሩ ሰዎች ነው አልፈርድም በእነሱ ሰዎች ለምሳሌ ያሳለፉት አጠቃላይ የኢትዮጵያ ህዝብ ያሳለፈው የፖለቲካ ሁኔታ ያለፈበት መንገድ እና ደግሞ በትክክል አምኖ ደግሞ የከዱት ሰዎች አሉ አልፈርድም በእንደዚህ አይነት ሰዎች ቢከራጠሩ ምናምን ይሄ በጊዜ ሂደት የሚረጋገጥ ነገር ነው እኔ ጴጥሮስ ጋዜጠኛም ሆኜ ፖለቲከኛም ሆኜ አቋም ያልተቀየረም የተቀየረ አቋም የለኝ ወይ ፖለቲከኛ ስለሆንኩኝ የተናገርኩት ጋዜጠኛ ስለሆንኩ ያልተናገርኩትና የቀየርኩት ደግሞ አቋም በፍጹም የለኝም ትናንት ማምነበት ዛሬ ማምነበት ነገር ነው መታገለው ለዛ ነው ሌላ ምንም እንትን የለኝም እና ይሄ በጊዜ ሂደት የሚረጋገጥ ነው አሁን አይ አትጠርጥሪኝ ማለት ምናምን አይደለም እንዳልኩ በጊዜ ሂደት የሚታይ ነገር ስለሆነና ህዝብም ደግሞ ካሳለፈው ከተጎዳው አምኖ ከተከዳው እና ደግሞ ከአጠቃላይ ፖለቲካ ባህላትና አሁን ካለው ሁኔታ በመነሳት እንደዛ ቢጠረጠር መፈርድበት ነገር አይደለም ግን ደሞስ ኮንፈርት የማይሰጠኝ ነገር ደግሞ በተለይ ከብልጽግና ጋር አጋር ተደርጎ መታሰብ ነው በእውነት እንዳልኩ የፕሪንሲፕል ጉዳይ ስለሆነ ማለት ነው የብልጽግና የሚቆምላቸው ነገሮች እና እኔ የምቆምላቸው ነገሮች ፓርቲ የሚቆምላቸው ነገሮች በጣም የተለያዩ ናቸው ሌላ ሰው ሆኖ መፈጠርን ይጠይቃል በዛ እምነት ውስጥ ለመግባትና እንዳልኩ ግን አሁን ነው እኔ እንደዚህ አላረግም ለማለት ፍላጎት የለኝም ለምናገር በጊዜ ሂደት ውስጥ የሚታይ ስለሆነ የቀየርኩትን አቋም እስከዛሬ ስለሌለ ማለት ነው ከእንትኑ በመነሳት የሚደርሱ ስጋቶች በመስጋት በሁለት መልኩ አለ አንደኛው እንዳልኩ ወጣት ሰው ወደ ፖለቲካ ሲገባ ወጣት ሴት ወደ ፖለቲካ ስትገባ በጣም ብዙ ሰው ብዙ አይነት አመለካከት አለው በተለይ ደግሞ እኛ ሀገር ለሴት ልጅ ምን ሰጠው እንትን ጥሩ አይደለም እኔ በዛ ውስጥ መደበቅ አልፈልግም እዚህ ያለው ሴት ስለሆንኩ ስላልሆነ ማለት ነው እንደሰው በብቃቴ በችሎታዬ ነው እዚህ ተቀመጡትና ለትግል ባለ ኮሚትመንት ላይ ተቀመጡት ግን አጠቃላይ ለሴት ልጅ ምን ሰጠው ቦታ በጣም ያነሰ እንደሆነ ነው የሚያስገነዝበን ብዙዎቹ አግብተሽ ወልደሽ አርፈሻት ኖሪ ምናምን ይላሉ አሲፍ የአንድ ሴት ልጅ የመጨረሻ ህይወት ጎል እሱ እንደሆነ ማለት ነው ሰው የተለያየ አላማ ነው ያለው በዚህ ምድር ላይ ሲኖር የኔ አላማ ቢዮንድ ዛት ነው በቃ ከዛ ሌላ ነው ከዛ የተለየ ነው ሶ በዛ መንገድ ነው ይሄድ ካለው አሁንም በዛ መንገድ ነው መቀጠለው ፈልጌ ነው ሌላው ደግሞ የምርም ደውለው ማሳሰር የሚችሉ ሰዎች የሚሰጡት አስተያየቶች አሉ እናያለን ብዙ አክቲቪስቶች ብዙ ለፖለቲካው ለገዢ ፓርቲ ቅርብ የሆኑ ሰዎች ስለሚጽፏቸው የእስር ዛቻ ማስፈራሪያ ከእስርም ባለፈ የሚደርሱ ዛቻ ማስፈራሪያዎችን እንሰማለን ወደዚህ ትግል ስንገባ እያንዳንዱ ነገር አምነንበት ነው የገባነው ባይሆን ደስ ይለናል በጣም ደስ ይለናል እንደሰው መኖር እንደሰው ምንታገለት አላማ ዳር ደርሶ ማየት ስለምንፈልግ በዛ መሃል ግን ለሚያጋጥሙና ያንን አላማ ከዳር ለማድረስ የሚያጋጥሙ እንቅፋቶች ግን ፈርተን የምንቆምበት ትግል ውስጥ አይደለም የገባነው እንደ ኢሃፓስ ነግረ ማለት ነው ስለዚህ
የሚሞክሩትን ነገር ማድረግ ይችላሉ ይፈልጉት ማድረግ ይችላሉ በእኔ ላይ ብቻ አይደለም ደግሞ በብዙ ሰዎች አድርገው ያዩት ነገር ነውና ያዋጣናል ብለው ካሰቡ መቀጠል ይችላሉ በዛ ግን ፈርቶ የሚቆም የኢሃፓ አባል አመራር የለም እኔም እንደዛ ማደርገው ነገር አይደለም ያለውና እኔ በዛ ከፋፍዬ ነው ማለት ነው ሚስተር እንደ ወጣት ምንድነው ማስተላለፍ የምትፈልጊው ነገር ለሌሎች ወጣቶች አሁን እኔ ስኬትን ስለካው ተመርጠሽ የሀገር መሪ በመሆን ኦር የፓርላማ ወንበር በመያዝ ምናም ብቻ አይደለም እያንዳንዱ ቀን ላይ በሚኖርሽ የፖለቲካ ተሳትፎ የምታስተላልፊው መልእክት አለ በእያንዳንዱ የክርክር መድረክ ላይ በእያንዳንዱ የሚዲያ ኤክስፖዠር ላይ የምታስተላልፊው መልእክት አለ ካንቺ ይሄ ወጣት ምንድነው እንዲማር የምትፈልጊው ምንድነው ማስተላለፍ የምትፈልጊው መልእክት መጀመሪያ አንድ ምልከታ አለኝ ጴጥሮስ ለምሳሌ እንደ ሶሳይቲ የምናከብረውንና የምናገነውን ሰው አናቅ በዛ ምክንያት የጀግና ምልክታችን እንደገና ደግሞ ለጀግንነት የምንሰጠው ትርጉም ተዛብቷል ስለዚህ በዛ ምክንያት ዞሮ ወጣቱ በተሳሳተ መንገድ ይሄዳል ማለት ነው ለምሳሌ በቀላሉ እኔ በደንብ ማቆቆ ፕሮፌሽን ጆርናሊዝም ነው ስለዚህ ለምሳሌ አንድ ዜና ለመስራት ያለውን ሀስል ታውቀዋል አይደለ የህይወት ዋጋ ጭምር የሚያስከፍል ነው እኛ ሀገር ውስጥ አንድ ዜና ፕሮዲዩስ ማድረግ እንደ ዜናው አይነት ማለት ነው የሚወስደውን ጊዜ ጉልበት ሐሳቡን የምታውቀው ነው ያንን ሁሉ ዋጋ ከፍሎ የሰራው ጋዜጠኛ ወይ በስራው ምክንያት ከሀገር ተሰዷል ወይ በድህነት ውስጥ ነው ያለው ወይ ደግሞ ታስሮ ነው ያለው የዛን ጋዜጠኛ ዜና ወስዶ ምንጭ ሳይጠቅሱ የሚያነቡ ሰዎች መኪና ይነዳሉ የራሳቸው ቤት አላቸው በጣም ፋንሲ የሆነ ህይወት ይኖራል ለሶሳይቲ የትኛው ነው ጀግናው ዋጋ ከፍሎ የሰራው ጋዜጠኛ እኮ አይደለም ጴጥሮስ የሰውን ስራ ወስዶ ምንጭም ሳይጠቅስ ምንም ሳያደርግ ስላነበበ ብቻ የሙያው ባለቤት ተደርጎ በሚኒስትሪ ሚዲያዎች ይጋበዛል በሚኒስትሪ ሚዲያዎች ተጋብዞ ደግሞ ስለ ጋዜጠኝነት ይተነትናል ከጋዜጠኝነት ደግሞ ኦፍኮርስ ጥቅም ለማግኘት አይደለም የትኛውም ጋዜጠኛ የሚሰራው ግን ሲሰራ ደግሞ የሚያገኛቸው ነገሮች አሉ እነዛን የሚያገኘውም ያው ያልኩ ወስዶ የሚሰራው ሰው ነውና እንደ ሶሳይቲ ሂሮ መናደርጋቸውን ሰዎች ከዛ ሰው ፎቶ ለመነሳት የሚጋፋው ከዚህኛው ሰው ጋር እና ሂሮ መናደርጋቸውን ሰዎች የሂሮ ዴፊኒሽናችንን አናውቀውም ተዛብቷል ስለዚህ አሁን ወጣቱ የተሳሳተ መንገድ ሲከተል የሱ ጥፋት ብቻ ሊሆን አይችልም ማለት ነው አጠቃላይ የማህበረሰቡ ጥፋት ጭምር ነው የሚያገነው የሚያከብረውን የሚያነክሰውን አያውቅ ወይም ደግሞ እንዳልኩ ዴፊኒሽኑ በጣም የተዛባ ነው የሚሆነውና እሱ ባለበት ሁኔታ ወጣቱ ላይ ብቻ እንትልትላችሁ ልትፈርድ አትችልም ነገር ግን የትኛውም ሰው ኮነፍስ ከየትኛውም አይበልጥም አይደለ ለራስ ነፍስ ልትሳሳት ይችላል ንጹሃን እየተገደሉ ነው ያሉት አሁን አገራችን ላይ ያ ሁኔታ ባለበት ሁኔታ ዜጎች እየተሳደዱ እየተፈናቀሉ እንደሰው በማይቆጠሩበት ሁኔታ ወስተ ቲክቶክ ላይ ጨፍረህ የምታገኘው ገንዘብ ምን እንትን ይላል ማለት መኖር ይቀድማል አንተ ብቻ ደግሞ አይደለም የመኖር ፕሪቪሌጅ ያለ እዚህ ሀገር ውስጥ የሁሉም ሀገር እናት ሀገርና ይሄ ሁሉ ባለበት ሲቹዌሽን እንግዲህ ከራሳችን በዘለለ ቆም ብለን ማሰብ አለብን የሚል አመለካከት ነው ያለን እንደ ማህበረሰብ ደግሞ ቅድም እንዳልኩት የምናከብረውን ሰው ማወቅ አለብን ለጀግንነት የምንሰጠው ዴፊኒሽን በጣም ተዛብቷል ራሱን ስላወጣ አንድ ሰው ራሱን ሀብታም ስላደረገ ጀግና ሊሆን ይችላል ምን ሰጠን ከወሰደበት ማህበረሰብ ምን ሰጠን የሚለው ነገር በደንብ መታየት አለበት እንዳልኩ የትኛውም ነፍስ ከየትኛውም ተበላልጦ አይደለም ምንም ነፍስ የማያውቁ ህፃናት እየተገደሉ በአንዱ በኩል ደግሞ ለጠዋት የለበሰው ልብስ ከሰዓት የማይደግም ሰው የተፈጠረው ሀገራችን ውስጥና እሱን ማስተካከል መቻል አለብን ጀግንነት ዝኖት አባውት ሀብት ማግበስበስ ወይ ደግሞ ታዋቂ መሆን አይደለም ፖይንቱ አይደለ ለሰዎች እዚህ ምድር ላይ በኖርክበት ጊዜ ምን የተሻለ ነገር ዜጎች ወይም ደግሞ አጠቃላይ ሰዎች በዙሪያ ያሉ ሰዎች በምን አይነት የተሻለ ሁኔታ እንዲኖሩ ራስህን አስተዋጽኦ አበረከትክ ነው ጥያቄው መሆን ያለበትና በሁለት መንገድ ነው ማለት አንደኛው ከራሳችን ወጥተን ማሰብ መቻል አለብን በቃ ራሳችንን ማዋሸት የለብንም የውሸት በብል ውስጥ እየኖርን ያለን ይመስለኛል በኔ እስካልተነካው ድረስ everything is fine ወይ ቤተሰብ እስካልተነካ ድረስ ሀገር ሰላም ነው ሁሉ ነገር ሰላም ነው በልቼ ካደርኩኝ የሚራብ ሰው የለም ከለበስኩ የሚታረስ ሰው የለም እኔ ከተመቸኝ ያልተመቸው ሰው የለም የሚል ጥሩ ያልሆነ አስተሳሰብ ላይ ነን ያለነው አሁን እንደ ሀገርና
አንዴ ደግሞ አንደኛውን አካልህን ሲመቱ ስለአንደኛው ስታለቅስ፣ አንደኛውን ሲመቱ ስለአንደኛው ስታለቅስ ጩኸት ሳይሰማ ይቀራል። የተበታተነ ጩኸት ነው። ሁላችንም ስለ ሰውነታችን እኩል ቆመን መታገል አለብን እና ስለ ሰውነታችን እኩል በጋራ ማንታገል ከሆነ አሁን በኑር የኖርንበት ሁኔታ እየከፋ ሄዶ መኖር ወደማንችልበት ሁኔታ ይደርሳል። አካላችን የቀረው ትንሽ አካላችን ነው አሁን ላይ አደጋ ውስጥ የሌለው እና እሱን ለማትረፍ ራሳችንን ሁሉ ለማትረፍ ደግሞ በጋራ መቆም አለብን ብዬ ነው የማስበው።